ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው ደግሞ ሊደርሺፕ ኤንድ ቼንጅ ማኔጅመንት በመጨረሻው ቻፕተር በቻፕተር 5 ስለ ኮንፍሊክት ኤንድ ኮንፍሊክት ማኔጅመንት ይሆናል ማለት ነው። እስካሁን 4 ቻፕተሮች ለማየት ሞክረናል። በመጀመሪያው ቻፕተር ሊደርሺፕ ምንድነው የሚለውን ዲፋይን አደረግን። በቻፕተር 2 ሊደርሺፕ ቲዎሪዎችና ስታይሎችን አየን። በቻፕተር 3 ቼንጅ ማኔጅመንትን አየን። በቻፕተር 4 ታይፕ ኦፍ ቼንጆችን ለማየት ሞክረናል። በዛሬውና በመጨረሻው ቻፕተር ደግሞ ስለ ኮንፍሊክት ኤንድ ኮንፍሊክት ማኔጅመንት እናያለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮንም ከቻላችሁ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። ወደ ቪዲዮ እዚህ ጋር ስንጀምር አሁን ምንድነው ብለን የምንጀምረው we need to manage conflict ኖት ኢሊሚኔት ኢት ነው የሚለው። ስለዚህ ኮንፍሊክትን ማኔጅ ነው ማድረግ ያለብን እንጂ ማስወገድ የለብንም ነው። ይህን ያልንበትን ምክንያት በሂደት ትረዱታላችሁ። ምክንያቱም ኮንፍሊክት ቱ ሳም ኤክስተንት ጠቃሚ ስለሆነ ማለት ነው። ስለዚህ ሚኒንግ ኤንድ ኔቸር ኦፍ ኮንፍሊክትን ከማየት እንጀምር ማለት ነው። ፎር ኤኒ ኦርጋናይዜሽን ቱ ፐርፎርም ኢፌክቲቭሊ ኢንዲፔንደንት ኢንዲቪዥዋል ኤንድ ግሩፕ መስት ኢስታብሊሽ ወርኪንግ ሪሌሽንሽፕ አክሮስ ኦርጋናይዜሽናል ባውንደሪስ ቢትዊን ኢንዲቪዥዋልስ ኤንድ አሞንግ ነው የሚለው። ስለዚህ አንድ ኦርጋናይዜሽን ኢፌክቲቭሊ ፐርፎርም ማድረግ ከፈለገ ኢንዲቪዥዋሎች ወይም ግሩፖቹ የሆነ ወርኪንግ ሪሌሽንሽፕ የስራ ሪሌሽንሽፕን ክሬት ማድረግ አለባቸው በኦርጋናይዜሽን ውስጥ ማለት ነው። ስለዚህ ኢንዲቪዥዋል ወይም ግሩፖቹ ሜይ ዲፔንድ ኦን ዋን አናዘር ፎር ኢንፎርሜሽን አሲስታንስ ኤንድ ኮኦርዲኔትድ አክሽን። ስለዚህ ሰራተኞች እርስ በርሳቸው ኢንዲቪዥዋል ወይም ግሩፖቹ ወርኪንግ ሪሌሽንሽፕ መፍጠር ያለባቸው ኢንፎርሜሽን ሼር ለመደረግ እርስ በርስ አሲስት ለመደራረግ እና ኮኦርዲኔት አክሽን ነው። በቃ ስራን ተባብረው እንዲሰሩ ማለት ነው። ስለዚህ ኢንጀነራል አስ ኮኦፐሬሽን ኢንክሪዝ አክሮስ ዲፈረንት ኢንዲቪዥዋል ኤንድ ግሩፕ ሶ ደዝ ዘ ሌቭል ኦፍ ኦርጋናይዜሽናል ኢፌክቲቭነስ። ስለዚህ በአንድ ኦርጋናይዜሽን ውስጥ ኮኦፐሬሽኑን ሰራተኞች አብረው መስራታቸው በጨመረ ቁጥር የኦርጋናይዜሽኑ ኢፌክቲቭነስ የኦርጋናይዜሽን ጎል የመሳካቱ ዕድል የኦርጋናይዜሽኑ ሳክሰስ በዛው ልክ እየጨመረ ይመጣል ማለት ነው። ግን however this interdependence may foster either cooperation or conflict። ስለዚህ ችግሩ ግን አሁን የሚመጣው ምንድነው? አብሮ መስራት ይዞ የሚመጣው ጣጣ አለ። ወይ ኮኦፐሬሽን ነው አብረን ተባብረን ልንሰራ እንችላለን፣ ወይም ኮንፍሊክት ክሬት ሊደረግ ይችላል ማለት ነው። ስለዚህ እዚህ ጋር ያለው ፖይንት የሚያሳየን አንድ ኦርጋናይዜሽን ለመስራት ኢንዲቪዥዋል እና ግሩፖች ያስፈልጋሉ። እነዛ ኢንዲቪዥዋል እና ግሩፖች ደግሞ ወርኪንግ ሪሌሽንሽፕን ይመሰርታሉ። መረጃ ለመለዋወጥ፣ አሲስታንት እርስ በርስ ለመደራረግ እና አክሽንን ኮኦርዲኔት ለማድረግ። ይህን ሲያደርጉ የኦርጋናይዜሽኑ ኢፌክቲቭነስ ይጨምራል። ግን ሌላኛው ኔጌቲቭ ሳይዱ ምንድነው? ኮኦፐሬሽን ክሬት እንደማድረጉ ሁላ ሰዎች አብረው ሲሰሩ ኮንፍሊክት ክሬት ሊደረግ ይችላል ማለት ነው። ስለዚህ what is conflict የሚለውን እንመልከት፣ ዲፋይን እናድርገው። conflict is a battle, a contest or opposing force exist between primitive desire and moral or ethical ideas ነው። በዌብስተር ዲክሽናሪ መሰረት ኮንፍሊክትን ዲፋይን ስናደርገው ባትል ኢትስ ስትራግል፣ ኮንተስት ጸብ ነው በኦፖዚት ፎርሶች በተቃራኒ ኃይሎች መካከል በዲዛይር ሊሆን ይችላል የሚጣሉት፣ በተለያዩ ሞራል ኢሹዎች ወይም ኢቲካል በሆኑ አይዲያዎች ምክንያት ሊሆን ይችላል። ዋና አይዲያው ግን ምንድነው? ኮንተስት አለ ወይም ስትራገር አለ ኦፖዚት ፎርሶች መካከል ማለት ነው። and conflict is a state of incompatible of idea between two or more parties or individual። ሌላኛው ደግሞ ዲፋይን ስናደርገው ኮንፍሊክትን ኢንኮምፓቲቢሊቲ ነው። ኢንኮምፓቲቢሊቲ ማለት የአለመጣጣም ነው። በሰዎች መካከል የሀሳብ አለመጣጣም ሲፈጠር በቱ ኦር ሞር ፓርቲ ወይም ኢንዲቪጁዋሎች መካከል ሊሆን ይችላል። ምን ይፈጠራል ማለት ነው? ኮንፍሊክት ክሬት ያደርጋል ማለት ነው። ስለዚህ አንዱ ዴፊኒትሊ ይሆናል ማለት ነው። ኢንኮምፓቲቢሊቲ ኦፍ አይዲያ የሀሳብ አለመጣጣም ሲኖር ሰዎች ሊጋጩ ይችላሉ። ኤንድ ስለዚህ ሌላኛው ደግሞ ምንድነው ማወቅ ያለብን ኮንሴፕት፣ ኮንፍሊክት ካለ ኮንፍሊክት ማኔጅ መደረግ አለበት። ስለዚህ ኮንፍሊክት ማኔጅመንት ኢዝ ዘ ፕራክቲስ ኦፍ አይደንቲፋይንግ ኤንድ ሃንድሊንግ ኮንፍሊክት ኢን ኤ ሴንሲብል ፌር ኤንድ ኤፊሽንት ማነር። ስለዚህ ኮንፍሊክት ካለ ኮንፍሊክት ማኔጅመንት ማለት አይደንቲፋይ በማድረግ ኮንፍሊክቱን ያን ኮንፍሊክት ሃንድል ማድረግ ነው ማለት ነው። ፌር እና ኤፊሽንት በሆነ ዌይ እንደ ኮንፍሊክት አይደንቲፋይ በማድረግ ሃንድል ስናደርገው ምን ይባላል? ኮንፍሊክት ማኔጅመንት ይባላል ማለት ነው። ስለዚህ ዋናው ይሄ ቻፕተር ኮንፍሊክት ምንድነው፣ ኮንፍሊክትንስ እንዴት ማኔጅ እናደርገዋለን የሚለውን አይዲያ ሼር የምንደራረግበት ይሆናል ማለት ነው። and conflict is inevitable
ኢን አን ኦርጋናይዜሽን ኢት ካን ቢ ቦዝ ፖዚቲቭ ኤንድ ኔጌቲቭ ፎርስ ነው የሚለው። ስለዚህ ኮንፍሊክት ኢንቫይቴብል ነው፣ በኦርጋናይዜሽን ውስጥ የማይቀር ነው። ኮንፍሊክት አንዳንዴ ፖዚቲቭ ሊሆን ይችላል ወይም ፈንክሽናል አውትካም ሊኖር ይችላል። ኮንፍሊክቱ በመኖሩ ምክንያት ሰራተኞች በጣም በቃ ተከራክረው አሪፍ የሆነ ስራ ለመስራት እርስ በርስ ሀሳባቸውን ለማሳመን የተለያዩ መረጃዎችን ሰብስበው የኔ አይዲያ እንደዚህ ብንተገብረው እንደዚህ ውጤት ያመጣል፣ የኔ ደግሞ እንደዚህ ምናምን እያሉ ብዙ ጊዜ በአይዲያዎች ሲሆን ኮንፍሊክቱ አሪፍ ይሆናል። ይሄ ኔጌቲቭ ፎርስ ግን የምንለው ዲስፈንክሽናል አይነት ሪዛልት ያለው ኮንፍሊክት ከሆነ ግን ምንድነው ሰዎች ጠብ ውስጥ እንዲገቡ እርስ በርስ እንዲጠላሉ ኢቨን ቫዮለንስ እስከ መደባደብ ደረጃ እንዲደርሱ የሚያደርግ አይነት ኮንፍሊክት ከሆነ ኔጌቲቭ ፎርስ ነው ማለት ነው። ስለዚህ ፖዚቲቭ ወይም ኔጌቲቭ ሪዛልት ሊኖረው ይችላል። ለዛ ነው ኮንፍሊክትን ስንጀምር ማኔጅ ነው እንጂ ኢሊሚኔት ማድረግ የለብንም ብለን የጀመርነው ማለት ነው። ኮንፍሊክት ላይክ ቼንጅ ዊል ኦልዌይስ ኦከር ጊቨን ዘ ዳይናሚክ ኦፍ ሂውማን ኢንተራክሽን ነው የሚለው። ስለዚህ ኮንፍሊክት ሁልጊዜ ኦከር የሚያደርግ ሲቹዌሽን ነው። በሰዎች ኢንተራክሽን ውስጥ እስካለ ድረስ ሰዎች ኮንፍሊክት በመሃላቸው ይፈጠራል ማለት ነው። ሶ ኮንፍሊክት ዊል ኦከር ቲዩን ፋሚሊ ሜምበር በቤተሰብ አባላት መካከል፣ በወርከርስ በሰራተኞች መካከል፣ ኮሊጂየስ የስራ አጋር ሱፐርቫይዘሮች ጋራ፣ ከቦርድ ማኔጅመንት ኦር ኢን አወር ወርክ ኦር ፕላይ ኢንቫይሮንመንት ዊዝን ኦርጋናይዜሽን በእነዚህና በሌሎች ፓርት ኦፍ ላይፋችን ላይ ኮንፍሊክት ኦከር ያደርጋል ማለት ነው። ከዛ why is this ይላል because we all have ይሄ ኮንፍሊክት በእነዚህና በሌሎች ሰዎች መካከል የሚፈጠረው ለምንድን ነው ካላችሁ because we all have different interests, goal, expectation, viewpoint, value and experience ነው የሚለው። ስለዚህ ኮንፍሊክት የሚፈጠርበት ዋናው በሰዎች መካከል የተለያየ ኢንተረስት፣ የተለያየ ጎል፣ የተለያየ አስተሳሰብ፣ የተለያየ ቪውፖይንት እይታ፣ የተለያየ ቫሊዩ የሚያደርጉትና ኤክስፔክት የሚያደርጉት ነገር ስላለ ሰዎች በዛ ምክንያት ምን ይፈጠራል ማለት ነው? ኮንፍሊክት ይፈጠራል ማለት ነው። ሁለት ሰዎች የተለያየ ኢንተረስት ካላቸው ሊጋጩ ይችላሉ። የተለያየ ዓላማ፣ የተለያየ አስተሳሰብ፣ የተለያየ ምልከታ፣ የተለያዩ አይነት ልምድ ካላቸው ፕሮብሌም ይፈጠራል። የኮንፍሊክት ኦከር ያደርጋል ማለት ነው። and the paradox of conflict is that it is both paradox of conflict ምንለው ኦፖዚት ሳይድ አለው ኮንፍሊክት ማለት ነው። አንደኛው force that can tear relationship apart ነው የሚለው። ሪሌሽንሺፕ አፓርት ማለት በመሃላቸው ግጭት ሲፈጠር ሪሌሽናቸውን ብሎክ የሚያደርግ አይነት ኮንፍሊክት ሲመጣ ማለት ነው። ኤንድ ፎር ዛት ባይንድ ዘም ቱጌዘር ይሄ ባይንድ የሚያደርጋቸው ኮንፍሊክቱ ይበልጥ እርስ በርስ የመቀራረብ ሀሳብን ሼር የመደራረግ የመከራከር የማሳመን ሂደቱን ሲመጣ ይሄ ባይንድ ያደርጋቸዋል ማለት ነው። ስለዚህ ሚኒንግ ይሄ አሁን ካየናቸው ሁለቶች they can be either healthy ኮንስትራክቲቭ ወይም ሄልዚ ዲስትራክቲቭ የሆነ ሪሌሽንሺፕ ይፈጥራል። ለዛ ነው ኮንፍሊክት ሄልዚ የሆነ ሳይድም አለው፣ አንሄልዚ የሆነ ሳይድ አለው፣ ኮንስትራክቲቭ የሆነ ሳይድ አለው፣ ዲስትራክቲቭ የሆነ ሳይድ አለው ማለት ነው። ስለዚህ እንደ አጠቃቀማችን ነው ኮንፍሊክት ማለት ነው። ሰዎች በመሃላቸው ግጭት ተፈጥሮ ያንን ግጭት ተነጋግረው ሀሳባቸውን ሼር ተደራርገው ሀሳቡን እርስ በርስ ተረዳርተው መተማመን የጋራ ፖይንት ላይ መድረስ ከቻሉ ኮንፍሊክት ኮንስትራክቲቭ ይሆናል ማለት ነው። ግን ሀሳባቸው የበለጠ አጨቃጭቋቸው መሰዳደብ መደባደብ ደረጃ የሚያደርስ አይነት ኮንፍሊክት ከሆነ ደግሞ ዲስትራክቲቭ ይሆናል ማለት ነው። ስለዚህ ዱዋል ኔቸር ኦፍ ኮንፍሊክት ሜክ ኢት አን ኢምፖርታንት ኮንሴፕት ቱ ስታዲ ኤንድ አንደርስታንድ። ስለዚህ እንደዚህ አይነት ፓራዶክስ መኖሩ ሁለት አይነት መኖር ኮንፍሊክት በጣም ጠቃሚ ኮንሴፕት እንዲሆንና እንዲጥና ሰዎችም አንደርስታንድ እንዲያደርጉት የተፈለገውን በዚህ ኔቸር ምክንያት ነው ማለት ነው። ስለዚህ ማኔጅመንት should not strive to eliminate all conflict but only that have destructive effect on the organization's effort to achieve its goal። ስለዚህ ማኔጅመንት ምን ማድረግ የለበትም? ሁሉንም ኮንፍሊክቶች ማስወገድ የለበትም። በኦርጋናይዜሽን ላይ ማስወገድ ያለበት ምን አይነት ኢፌክት ያላቸውን ነው? ዲስትራክቲቭ አንሄልዚ የሆነ ኢፌክት ያላቸውን ማለት ነው። ኦርጋናይዜሽኑ ጎሉን አቺቭ እንዳያደርግ የሚያስቆሙ አይነት ኢፌክት ያላቸውን ኮንፍሊክት ነው እንጂ ኮንስትራክቲቭ እና ሄልዚ የሆኑ ኮንፍሊክቶችን ማስወገድ የለበትም ማለት ነው። ስለዚህ some type of conflict may prove beneficial if it is used as instrument for change or innovation. Thus the critical issue appear to be not conflict itself but rather how it manages ነው የሚለው። ስለዚህ አንዳንድ ኮንፍሊክቶች ምንድናቸው? ስለዚህ ቤኔፊሻል ናቸው ማለት ነው። ለለውጥ ለኢኖቬሽን እንደ ኢንስትሩመንት ያገለግሉናል። ስለዚህ ዋናው ጉዳይ ኮንፍሊክት መኖሩ ሳይሆን እንዴት ነው ኮንፍሊክቱ ማኔጅ የምናደርግበት የሚለው ነው ትኩረት ሊሰጠው የሚገባው ማለት ነው። and conflict must be perceived by the
to it if no one is aware of a conflict it is generally agreed that no conflict exists። ስለዚህ ኮንፍሊክት አለ ለመባል በተጣሉ ሰዎች ወይም ፓርቲዎቹ መካከል ኖ ዋን ኢዝ አዌር ኦፍ ኮንፍሊክት የተጣሉ ሰዎች አዌር ካላረጉ ስለ ኮንፍሊክቱ ኮንፍሊክት ኤግዚስት ያደርጋል ማለት አንችልም። ስለዚህ አንዱ ኮንፍሊክት ኤግዚስት አደረገ ለመባል ፓርቲዎቹ በመካከላቸው ዲስአግሪድ የሚያደርጋቸው አይዲያ ዲፈረንት ጎል ዲፈረንት ኢንተረስት መኖሩን ሪሲቭ ማድረግ አለባቸው ማለት ነው። ግን ያንን ነገር አዌር ካላደረጉ ፓርቲዎቹ ኮንፍሊክት አለ ለማለት ይከብዳል። እሺ ቀጣይ የምናየው ደግሞ ሶርስ ኦፍ ኮንፍሊክት ናቸው። ለኮንፍሊክት አስ ሶርስ ወይም እንደ ኮዝ የሚያገለግሉ ምክንያቶች እናያለን። አንደኛው ኢንኮምፓቲብል ጎል ኤንድ ታይም ሆሪዞን ነው። ሁለተኛው ኦቨርላፒንግ ኦቶሪቲ አለ። ሶስተኛው ታስክ ኢንተርዲፔንደንስ አለ። አራተኛው ኢንኮምፓቲብል ኢቫሉዌሽን ኦር ሪዋርድ ሲስተም አለ። አምስተኛው ስኬርስ ሪሶርስ አለ። እነዚህ ብቻ ናቸው ማለት ሳይሆን በዋናነት እነዚህን ሶርስ ኦፍ ኮንፍሊክት የሚያመጡ ሪዝኖች እናያለን ማለት ነው። ግን በእነዚህ ብቻ ሪስትሪክት እንዳትሆኑ በዋናነት በኦርጋናይዜሽን ውስጥ አሴ ሶርስ ኦፍ ኮንፍሊክት የምንወስዳቸውን አይዲያዎች ነው እንጂ የምናየው በጣም ብዙ አይነት ሀሳቦች አሉ በኦርጋናይዜሽን ውስጥ ኮንፍሊክት እንዲኖር የሚያደርጉ ማለት ነው። ይህን ኮንሲደር አድርጉ መጀመሪያ። እሺ የመጀመሪያው ዲፈረንት ጎልስ ኤንድ ታይም ሆሪዞን ሲኖር ነው። ዲፈረንት ግሩፕስ ሃቭ ዲፈረንት ጎል ኤንድ ፎከስ። ስለዚህ በኦርጋናይዜሽን ውስጥ የተለያዩ አይነት ግሩፖች የተለያዩ አይነት ዲፓርትመንቶች አሉ። ስለዚህ የተለያየ አይነት ጎል አላቸው፣ የተለያየ አይነት ፎከስ አላቸው። ስለዚህ እነዚያ የተለያዩ ጎልና ታይም ሆሪዞን መኖሩ በሰራተኞች ላይ ምን ይፈጥራል ማለት ነው? አዲስ አግሪመንት እንዲኖር ነው። ምክንያቱም ሰዎች አንድ አይነት ጎል ከሌላቸው ተስማምተው ሊሰሩ አይችሉም ማለት ነው። ፕሮዳክሽኑ ሃይ ኳሊቲ ብዙ ፕሮዳክት ማምረት ኳሊቲ ዲፓርትመንት ጥራት ያለው ፕሮዳክት እንዲኖር፣ ፋይናንሻል ዲፓርትመንት ደግሞ አሪፍ የሆነ ካፒታል ኖሮ ሬዲዩስ ኮስትን እና ፕሮፊትን ኢንክሪዝ ማድረግ በቃ የተለያየ ጎል ስለሆነ ያላቸው እርስ በርስ ላይ ስማሙ ይችላሉ። ስለዚህ የተለያየ ጎል እና ታይም ሆሪዞን ፎከሳቸው ማለት ነው ያላቸው የታይም ሆሪዞን የጊዜው በአጭር ጊዜ ነው በሎንግ ተርም ነው ማሳካት የሚለውን ዲፈረንስ ካለ ይሄ አንዱ ሶርስ ኦፍ ኮንፍሊክት ይሆናል ማለት ነው። ሁለተኛው ኦቨርላፒንግ ኦቶሪቲ። ኦቨርላፒንግ ኦቶሪቲ ማለት ቱ ኦር ሞር ማናጀር claims authority for the same activity which leads to conflict between manager and workers ነው። ስለዚህ ሁለትና ከዛ በላይ የሆኑ ማናጀሮች ተመሳሳይ ለሆነ ስልጣን ቢሰጣቸው ለተመሳሳይ አክቲቪቲ ኦቶሪቲ ቢኖራቸው በጣም አስቸጋሪ ነው። በመሃላቸው በማናጀሮች መካከል መስማማት አይኖርም። ሰራተኞችም ግራ ይጋባሉ። የትኛው ማናጀር ነው ኃላፊነት መውሰድ ያለብኝ? የተለያየ ሀሳብ ቢነግሯቸው አሁን ሁለት ማናጀር ቢመደብላቸውና የተለያየ ሀሳብ ካላቸው ትቸገራላችሁ። ስለዚህ በማናጀሮች መካከልም በማናጀርና ወርከር መካከልም ችግር ይፈጠራል ማለት ነው። ኮንፍሊክት ይመጣል ማለት ነው። ስለዚህ ኦቨርላፒንግ ኦቶሪቲ ሁለተኛው ኮዝ ኦፍ ኮንፍሊክት ነው ማለት ነው። ሶስተኛው ታስክ ኢንተርዲፔንደንስ ነው። ታስክ ኢንተርዲፔንደንስ ማለት ዋን ሜምበር ኦፍ ግሩፕ ኦር ግሩፕ ፌል ቱ ፊኒሽ ኤ ታስክ አናዘር ሜምበር ኦር ግሩፕ ዲፔንድ ኦን ኮዚንግ ዘ ዌይቲንግ ኦር ግሩፕ ፎል ቢሃይንድ። ስለዚህ በኦርጋናይዜሽን ውስጥ የምንሰራው ስራ የተያዘ ከሆነ አንዱ ግሩፕ ስራውን ሲጨርስ ከሆነ ሌላኛው ግሩፕ የሚሸጠው የሚሰራው ችግር ይፈጠራል ማለት ነው። ስለዚህ ተያያዥ የሆነ ስራ ከሆነ የሚሰሩት ታስክ ኢንተርዲፔንደንሲ ካለ አንዱ ዲፓርትመንት ቶሎ ካልጨረሰ ለምሳሌ አሁን ማርኬቲንግ እና ፕሮዳክሽንን ብንመለከት ፕሮዳክሽን ቲሙ ፕሮዳክቱን የሚያመርተው ቲም ነው። ያንን ፕሮዳክት ቶሎ አምርቶ ለማርኬቲንግ ቲሙ ለሽያጭ ካላቀረበለት ችግር ይፈጠራል። ምክንያቱም ማርኬቲንግ ቲሙ ፕሮዳክቱን በሚፈልግበት ወቅት ካላገኘ ምን ይፈጠራል ማለት ነው? የፈለገውን ያህል ሽያጭ ላይ ሸጥ ይችላል ማለት ነው። ስለዚህ የአንዱ ሜምበር ስራ በሌላኛው ላይ ዲፔንድ መሆኑ በመካከላቸው ኮንፍሊክት ይፈጠራል። ምክንያቱም የሚጠብቀው ፓርቲ በእኛ ኬዝ አሁን ማርኬቲንግ ግሩፑ ኢፌክት ይደርስበታል ኮዝ ይሆንበታል ማለት ነው። አሪፍ ውጤት አለመመዝገቡ አሪፍ ሽያጭ አለመምጣቱ ላይ ማለት ነው። ስለዚህ እርስ በርስ የተያያዘ ስራ ካለ በኦርጋናይዜሽን ውስጥ የአንዱ ሜምበር መዘግየት በሌላኛው ሜምበር ላይ ወይም ግሩፕ ላይ ኢፌክት ይፈጥራል ማለት ነው። ስለዚህ ሶስተኛው ኮዝ ታስክ ኢንተርዲፔንደንስ ነው። ሌላኛው ዲፈረንት ኢቫሉዌሽን ኦር ሪዋርድ ሲስተም መኖር በአንድ ኦርጋናይዜሽን ውስጥ የተለያየ ኢቫሉዌሽን እና ሪዋርድ ሲስተም ካለ ለምሳሌ ግሩፕ ኢዝ ሪዋርደድ ፎር አቺቪንግ ኤ ጎል በት አናዘር ኢንተርዲፔንደንስ ግሩፕ ኢዝ ሪዋርደድ ፎር አቺቪንግ ኤ ጎል ዛት ኮንፍሊክት ዊዝ ነው። ስለዚህ ግሩፖቹ ሪዋርደድ የሚደረጉት አቺቭ በማድረግ ነው ጎላቸው። ግን አንዱ ጎል ከሌላኛው ጎል ይለያያል እና ኢቫሉዌት የሚደረጉበትም ሲስተም ይለያያል። ለምሳሌ አሁን የፕሮዳክሽን እና የኳሊቲ ኮንትሮል ዲፓርትመንትን ብንመለከት ፕሮዳክሽን ዲፓርትመንት ሪዋርደድ የሚሆነው ወይም ሽልማት የሚያገኘው ምን ሲሰራ ነው?
ፕሮዲውሲንግ ሞር ዩኒት ኩዊክሊ ነው፣ በፍጥነት ብዙ ፕሮዳክቶችን ባመረተ ቁጥር ነው። ኳሊቲ ኮንትሮል ዲፓርትመንት ደግሞ ሪዋርድ የሚደረገው ሜንቴኒንግ ሃይ ኳሊቲ ያለው ፕሮዳክትን እና ሬዲዩስ ዲፌክት የሆኑ አይተሞችን መቀነስ ከቻለ ነው። አያችሁ። ስለዚህ አሁን ሪዋርድ የሚደረጉበት ሲስተም ተለያየ። ፕሮዳክሽን ከሆነ ምንድን ነው ብዙ ፕሮዳክትን ኳሊቲ ያላቸውን ብዙ ፕሮዳክቶች ማምረት ነው። ኳሊቲ ኮንትሮል ከሆነ ደግሞ ሜንቴን ሃይ ኳሊቲ ያላቸውን ፕሮዳክት እና ሬዲዩስ ዲፌክት አይተሞችን በማድረጉ ነው ምን የሚደረጉት ሪዋርድ የሚደረጉት። ስለዚህ ምን ይፈጠራል በዚህ ጊዜ አሁን ፕሮዳክሽን ዲፓርትመንቱ ቶሎ በፍጥነት ሊሰራ ይችላል። ምክንያቱም ብዙ ባመረተ ቁጥር ስለሆነ ሪዋርድ የሚደረገው። ስለዚህ በፍጥነት ባመረቱ ቁጥር ደግሞ ሎ ኳሊቲ ያላቸውን ፕሮዳክቶች ሊያመርቱ ይችላሉ። ስለዚህ ኳሊቲ ኮንትሮል ዲፓርትመንቱ ደግሞ ምንድነው ብዙ የሆኑ ዲፌክት አይተሞች ወይም ኤረሮች ካጋጠሙት ስሎ ያደርጋል ስራው ላይ ጊዜ ወስዶ እነዛን ኳሊቲ የሌላቸውን ፕሮዳክት መመርመር ላይ ጊዜ ስለሚወስድበት ማለት ነው። ስለዚህ ዲፈረንት ኢቫሉዌሽን ሲስተም ወይም ሪዋርድ ሲስተም ካለን ምንድነው ኮንፍሊክት ይፈጠራል ማለት ነው። ሌላኛው በሴልስ ቲም እና በፋይናንስ ቲም ብትመለከቱ ሴልስ ቲም ምን ሊያደርግ ይችላል? ዲስካውንቶች ሊሰጥ ይችላል ብዙ ዩኒት ለመሸጥ። ግን ፋይናንሻል ዲፓርትመንት ከሆነ ደግሞ ሪዱስ ኮስትን ሪስክን ማግኘት እና ፕሮፊት ማግኘት ነው የሚፈልገው። ስለዚህ ሴልስ ቲሙ ዲስካውንት ባረገ ቁጥር ኮስቱን ከቨርን ላያደርግ ይችላል ፋይናንሻል ቲሙ እና አሪፍ ፕሮፊትን ማግኘት ላይችል ይችላል ማለት ነው። ስለዚህ የተለያየ ኢቫሉዌሽን እና ሪዋርድ ሲስተምን ከተጠቀምን ምንድነው በተለያዩ ግሩፖች እና ሜምበሮች መካከል ምን ይፈጠራል ማለት ነው? ኮንፍሊክት ይፈጠራል ማለት ነው። ሌላኛው ኮዝ ስኬርስ ሪሶርስ ነው። ስኬርስ ሪሶርስ ላይ ስንመጣ ማኔጀር ካን ካም ኢንቱ ኮንፍሊክት ኦቨር ዘ አሎኬሽን ኦፍ ስኬርስ ሪሶርስ። ስኬርስ ሪሶርስ ካለ ኦርጋናይዜሽን ውስጥ ኮንፍሊክት የመፈጠር ፕሮባቢሊቲ ከፍተኛ ነው። ምክንያቱም ማናጀሩ ምን አይነት ግጭት ውስጥ ይገባል ማለት ነው? ስኬርስ ሪሶርሶችን በአግባቡ ላያዳርስ ይችላል ማለት ነው። ሁሉም ዲፓርትመንቶች የሚፈልጉትን ሪሶርስ ካላገኙ ከማናጀሩ ጋር ኮንፍሊክት ውስጥ ይገባሉ። ስለዚህ ስኬርስ ሪሶርስ አንዱ ሪዝን ነው ማለት ነው ለኮንፍሊክት በኦርጋናይዜሽን ውስጥ እንዲኖር ማለት ነው። ሌላኛው ፋክተር ስታተስ ኢንኮንሲስተንሲ ነው። ስታተስ ኢንኮንሲስተንሲ ማለት ሰም ኢንዲቪጁዋል ኤንድ ግሩፕ have higher organizational status than others leading to conflict with lower status። ስለዚህ ስታተስ ማለት የተለያየ ስታተስ ካላቸው በኦርጋናይዜሽን ውስጥ ሃይ ኦርጋናይዜሽናል ስታተስ ያላቸው ሰዎች ሎ ስታተስ ካላቸው ሜምበሮች ጋራ በኦርጋናይዜሽን ውስጥ ምንድነው ኮንፍሊክት ውስጥ ይገባሉ ማለት ነው። ምክንያቱም ስታተሳቸው ስለማይጣጣ። ስለዚህ ይህም ምንድነው አንዱ ኮንፍሊክት የሚፈጠርበት ምክንያት ነው። ስለዚህ በዋናነት እነዚህን አምስቱን አየን እንጂ ከዚህም በላይ ስድስቱን አየን እንጂ ከዚህም በላይ ፋክተሮች አሉ ማለት ነው። በዋናነት በኦርጋናይዜሽን ውስጥ እንደ ፋክተር እነዚህን ስድስቱን ማየት እንችላለን ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ በቀጣይ ደግሞ የምንመለከተው ስለ ታይፕ ኦፍ ኮንፍሊክት ይሆናል ማለት ነው። ኦርጋናይዜሽን ኤግዚስት ቤዝድ ኦን ቫሪየስ ግሩፕስ ኤንድ ዲፓርትመንትስ ዌር ስኬርስ ሪሶርስ ሃቭ ቱ ቢ ፑት ኢንቱ ዩዝ ስሩ ቫሪየስ ፕሮሰስ ይላል። አንድ ኦርጋናይዜሽን ውስጥ የተለያዩ ግሩፖች ዲፓርትመንቶች ይኖራሉ። እነዛ ግሩፖች ዲፓርትመንቶች ደግሞ አብረው በመስራት ኦርጋናይዜሽኑ ያለውን ሪሶርሶች ታይም ሊሆን ይችላል፣ ኢንፎርሜሽን ሊሆን ይችላል፣ እነዚህም በአግባቡ በመጠቀም የኦርጋናይዜሽኑ ላይ ያለው የተለያዩ ፕሮሰሶችን ይሰራሉ በአንድ ኦርጋናይዜሽን ውስጥ ማለት ነው። ኤንድ ሲስተም ኤንድ ሰብ ሲስተምስ ኤግዚስት ኢን ኦርጋናይዜሽን that are managed by individuals and work team ኦር ወርክ ግሩፕ። ስለዚህ በኦርጋናይዜሽን ውስጥ ያሉ ሲስተሞች አሉ፣ ሰብ ሲስተሞች ማለት ነው። በዛ ኦርጋናይዜሽን ውስጥ ያሉት ማኔጅድ ይደረጋሉ በተለያዩ ወርክ ቲም፣ ወርክ ግሩፕ ሊሆን ይችላል፣ በኢንዲቪጁዋል። ስለዚህ ሜን ፖይንታችን እዚህ ጋር አሁን ምንድን ነው while interacting with each other on individual, team or group level there may be occasion where conflict occur due to ፐርሴፕቹዋል ዲፈረንስ። ስለዚህ እንዳልነው በኦርጋናይዜሽን ውስጥ አብረው ሲሰሩ ሰራተኞች ምን ይፈጠራል ማለት ነው? በኢንዲቪጁዋል ሌቭል፣ በቲም፣ በግሩፕ ሌቭል ሲሰሩ ኮንፍሊክት ይፈጠራል። ምክንያቱም የተለያየ አይነት ፐርሴፕቹዋል ዲፈረንስ ስለሚኖር ሰዎች በአስተሳሰባቸው፣ በኢንተረስታቸው፣ በጎላቸው የተለያዩ ስለሆኑ በኦርጋናይዜሽን ውስጥ
ግጭት ይፈጠራል ማለት ነው። ስለዚህ ኮንፍሊክቱ ሜቢ ምን ሊሆን ይችላል ማለት ነው? ኢንትራ ሊሆን ይችላል ወይም ኢንተር ሊሆን ይችላል። ኢንትራ ከሆነ ዊዝን ነው፣ ኢንተር ከሆነ ደግሞ ዊዛውት ነው። ስለዚህ ኢንትራ ከሆነ ኢንትራ ፐርሰናል አለ፣ ኢንትራ ግሩፕ አለ፣ ኢንትራ ኦርጋናይዜሽናል አለ። ኢንተር ከሆነ ደግሞ ኢንተር ፐርሰናል አለ፣ ኢንተር ግሩፕ አለ፣ ኢንተር ኦርጋናይዜሽናል አለ ማለት ነው። ስለዚህ እያንዳንዱን ስናያቸው ኢንትራ ፐርሰናል ከሆነ ሰዎች ከራሳቸው ጋር የሚያደርጉት ክርክር ነው። የተለያዩ ጎሎችን ዲሲሽኖችን ሜክ ስናደርግ የምንፈጥራቸው ኮንፍሊክት ይኖራል ከራሳችን ጋር ማለት ነው። የተለያዩ ፖሲቢሊቲዎች ስለሚኖሩን በየትኛው መንገድ ሊሄድ ልቀጥል የሚለው ከራሳችን ጋር ግጭት ውስጥ እንድንገባ ያደርገናል። ኢንትራ ግሩፕ ስንል ደግሞ እኛ ያለንባቸው ግሩፖች ዲፓርትመንቶች ሊሆኑ ይችላሉ። ከዛ ግሩፕ ጋራ የኛ አይዲያ ሊቃረን ይችላል። ስለዚህ በዛ ጊዜ ኮንፍሊክት ውስጥ እንገባለን ማለት ነው። ምክንያቱም የግሩፑን ኖርም ቫሊዩ ልንጥስ ስለምንችል ኢንትራ ግሩፕ ኮንፍሊክት ክሬት ያደርጋል ማለት ነው። ሌላኛው ደግሞ ኢንትራ ኦርጋናይዜሽናል ነው። ኢንትራ ኦርጋናይዜሽናል ማለት በኦርጋናይዜሽን ውስጥ ያሉ ሜምበሮች የተለያዩ የሚቃረኑ ሀሳቦችን ሊያነሱ ይችላሉ። ስለዚህ በኦርጋናይዜሽኑ ሜምበር ውስጥ ያሉ ሰራተኞች የሚፈጥሩት ኮንፍሊክት ኢንትራ ኦርጋናይዜሽናል ብለን ልንጠራው እንችላለን ማለት ነው። ኤንድ ኢንተር ላይ ስንመጣ ደግሞ ኢንተርፐርሰናል ኮንፍሊክት ሊኖር ይችላል። በተለያዩ ሰዎች መካከል የሚፈጠር ኮንፍሊክት ማለት ነው። እነዛ ኮንፍሊክት የሚፈጠሩትም ሰዎች የተለያየ አይነት ፐርሰፕቹዋል ዲፈረንስ ስላላቸው ማለት ነው። ኤንድ ኢንተር ግሩፕ ከሆነ ምንድን ነው በግሩፖች መካከል የሚፈጠር ኮንፍሊክት ይኖራል ማለት ነው። ስለዚህ በአንድ ኦርጋናይዜሽን ውስጥ ብናይ ሪሰርች ኤንድ ዴቨሎፕመንት ዲፓርትመንት ይኖራል። ከሌላው ከፋይናንስ ከሂውማን ሪሶርስ ጋር ግጭት ውስጥ ቢገባ ኢንተር ግሩፕ እንለዋለን ማለት ነው። ከሌላ ግሩፕ ጋራ ወይም ባጭሩ ለመግለጽ እናንተ ያላችሁበት ግሩፕ ከሌላ ግሩፕ ጋር ጸብ ቢገባ ይሄ ኢንተር ግሩፕ ይባላል ማለት ነው። ሌላኛው ደግሞ ኢንተር ኦርጋናይዜሽናል ነው። ኢንተር ኦርጋናይዜሽናል ማለት ደግሞ ሁለትና ከዛ በላይ በሆኑ ኦርጋናይዜሽኖች መካከል የሚፈጠር ነው። ግጭቱ ለምሳሌ በሰፕላይ ሊሆን ይችላል። ኮምፒቲቲቭ ስለሆኑ እርስ በርስም በዛ ምክንያት ሊፈጠር ይችላል። ማርኬት ዶሚኔት ሊያደርግባችሁ ይችላል። ደንበኛ ሊወስድባችሁ ይችላል። ስለዚህ ከተለያዩ ኦርጋናይዜሽን ጋራ ኮንፍሊክት ውስጥ ልገቡ ትችላላችሁ። ይህን ኮንፍሊክት ምን እንለዋለን ማለት ነው? ኢንተር ኦርጋናይዜሽናል ኮንፍሊክት እንለዋለን ማለት ነው። ስለዚህ በዋናነት ኮንፍሊክትን ከኢንትራ እና ከኢንተር አንጻር እናዋለን። ኢንትራ ከሆነ ዊዝን ነው፣ ኢንተር ከሆነ ደግሞ ዊዛውት የሚለውን ያዙ። እነዚህን ይመስላሉ ማለት ነው የኮንፍሊክት አይነቶች በአንድ ኦርጋናይዜሽን ውስጥ ሊከሰቱ የሚችሉ ማለት ነው። እሺ በቀጣይ ደግሞ የምንመለከተው ስለ ኮንፍሊክት ፕሮሰስ ይሆናል ማለት ነው። ኮንፍሊክት በውስጥ የሚካሄዱ ሂደቶች አሉ። በአንድ ቀጥታ ወደ ጸብ አንገባም። ከዛ በፊት ያሉ ስቴፖች ስላሉ ስቴፕ ባይ ስቴፕ ምን ይመስላሉ የሚለውን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድን ነው? ላተንት ኮንፍሊክት እንለዋለን። ስለዚህ የእያንዳንዱን ፓርቶች ዴፊኔሽናቸውና ኤግዛምፕላቸውን ለመግለጽ ሞክራለሁ። እሺ ከላተንት ኮንፍሊክት ስንጀምር ላተንት ኮንፍሊክት ኢዝ ዘ ሲድ ኦፍ ኮንፍሊክት ይላል። ሲድ ማለት ዘሩ ነው፣ የሚዘራበት መነሻ ሶርሱ ነው ማለት ነው። ላተንት ኮንፍሊክት የምንለው ዜር ኢዝ ኖ አክቹዋል ፋይቲንግ የት በት ዘ ፖቴንሻል ፎር ኮንፍሊክት ኤግዚስት ቱ ዘ ዌይ ኤ ሲስተም ኢዝ ሴት አፕ ኤግዛምፕል ኮምፒቲንግ ፎር ሊሚትድ ሪሶርስ ኦር ሃቪንግ ዲፈረንት ጎል። ስለዚህ አክቹዋሊ ፋይቲንግ ውስጥ ሰዎቹ መጣላት ውስጥ አይገቡም። ለኮንፍሊክት ፖቴንሻል ሰበቧ የምትገኝበት ፓርት ነች። ለምሳሌ ሊሚትድ ሪሶርስ ስላለ እኔ ይገባኛ በሚል ሊጣሉ ይችላሉ፣ ወይም ዲፈረንት ጎል ሊኖራቸው ስለሚችል በዛ ምክንያት ኮንፍሊክት ውስጥ ሊገቡ ይችላሉ ማለት ነው። ለምሳሌ ማርኬቲንግ ቲም ኤንድ ፋይናንስ ቲም አር ጊቨን ኤ ሸርድ በጀት the potential for conflict is there exist because they both want the same money for different things። ስለዚህ ለምሳሌ ማርኬቲንግ እና ፋይናንሻል ቲም የሆነን በጀት ሼር እንዲያደርጉ ተባለ። ከዛ ደግሞ ለጸባቸው ምን ምክንያት ሆነ ነው የሚለው ሁለቱም the same amount of money ለተለያየ አላማ ይፈልጉታል። ስለዚህ ይሄ source of conflict ሊሆን ይችላል ማለት ነው። ከዛ ዜጋ አክቹዋሊ ፋይት አይሆኑም፣ ግን ሲድ ፎር ደ ኮንፍሊክት ክሬት ሆነ ማለት ነው። ስለዚህ በቀጣዮቹ ስቴፖች ይሄ ኮንፍሊክት የደረጃ እንደሚደርስ ላሳያችሁ። እሺ ስቴፕ 2 ላይ ስንመጣ ፐርሲቭድ ኮንፍሊክት ይላል። ፐርሲቭድ ኮንፍሊክት ላይ it is a cognitive stage ነው የሚለው። ኮግኒቲቭ ማለት ያንን አይዲያውን ይረዱታል፣ ኮንፍሊክት የሚፈጠር ነገር እንዳለ ማለት ነው። one or both party become aware their goal are being blocked by the other። ስለዚህ እያንዳንዱ ሁለቱ ፓርቲዎች በእኛ ኬዝ አሁን የማርኬቲንግ እና የፋይናንስ ቲም
የራሳቸውን ጎል ብሎክ የሚያደርግ ምክንያት እንዳለ ይረዳሉ ማለት ነው። ሶ ኢት ኢዝ አን ኢንተሌክቹዋል ሪያላይዜሽን ኖት ነሰሳሪ አን ኢሞሽናል ዋን የት ነው የሚለው። ስለዚህ ኢንተሌክቹዋሊ ሀሳቡን ሲረዱት ነው እንጂ ኢሞሽናሊ በስሜት ተነሳስተው ወደዛ ጥል ውስጥ ገና አልገቡም ማለት ነው። ስለዚህ በእኛ ኤግዛምፕል ኬዝ ማርኬቲንግ ማናጀር ለምሳሌ ሪያላይዝ ዳት ኢፍ ፋይናንሻል አፕሩቭ ኤ ኒው አካውንቲንግ ሶፍትዌር there will not be enough money left for the summer ad campaign። ስለዚህ ማርኬቲንግ ማናጀሩ ለሰመር ላይ ለሚካሄድ አድ ካምፓይን ወይም ለማስታወቂያ ነው ያን ብር የፈለገው። ግን ፋይናንሻል ዲፓርትመንቱ ብሩም ምን ቢያደርገው ነው የሚለን እዚህ ጋር ለተለያየ አሁን አካውንቲንግ ሶፍትዌር ዴቨሎፕ እንዲደረግ ያንን ብር ቢያጸድቀው ነው የሚለው። ስለዚህ ማርኬቲንግ ማናጀሩ ያን ብር ይፈልገዋል። ግን ፋይናንሻል ማናጀሩ ምን አደረገ? ያንን ብር ለአካውንቲንግ ሶፍትዌር ዴቨሎፕ ይደረግ ብሎ አፕሩቭ አደረገ። ስለዚህ እዚህ ጋር ምንድነው ጸብ የሚፈጥር ነገር እንዳለ ተረዱ ማለት ነው። ስለዚህ ይሄ ፐርሲቭ ማድረግ ነው ኮንፍሊክቱን። ሁለተኛው ስቴጅ ፐርሲቭድ ኮንፍሊክት እንለዋለን። ሶስተኛው ስቴፕ ላይ ስንመጣ ፌልድ ኮንፍሊክት አለ። ፌልድ ኮንፍሊክት ላይ ስንመጣ ኮንፍሊክት ቢካም ፐርሰናል ይላል። ፐርሰናል ሆነ ኮንፍሊክቱ ፓርቲዎቹ ስታርት ፊል ስትረስድ አንግዚየስ ኦር አንግሪ። ስለዚህ በቃ እዚህ ጋር አሁን ኢሞሽናል ኢንቮልቭድ የሚሆኑበት ነው። በጣም የሚናደዱበት ያ ነገር ለምን ለኔ ያልሆነ ምናምን እያሉ ወደ ጸብ ውስጥ የሚገቡበት ደረጃ ነው ማለት ነው። ስለዚህ ዴቨሎፕ አስ ቨርሰስ ዘም ሜንታሊቲ ኤንድ ፐርሰናላይዝድ ብሌም። ስለዚህ እዚህ ጋር ምንድነው አስ በቃ እኛ እንደዚህ ሆነን እንደዚህ አረጉን ምናምን የሚለው ነገር ጎራ መያዝ ግሩፕ ካታጎሪ ይፈጠራል ማለት ነው። አንዱ ራሱን እንደተበዳይ ያኛው በዳይ ያረገኝ ምናምን እያለ የሚጨቃጨቁበት ስቴጅ ላይ ማለት ነው። ስለዚህ በኤግዛምፕላችን ኬስ ስንመጣ ማርኬቲንግ ማናጀር ስታርት ፊሊንግ ሪሴንትፉል ቱዋርድ ፋይናንሻል ዳይሬክተር ቲንኪንግ are always trying to stifle our creativity and growth። አያችሁ አሁን ማርኬቲንግ ማናጀሩ ምን አለ? መበሳጨት ጀመረ በፋይናንሻል ዳይሬክተሩ። ምክንያቱም የኛን ክሬቲቪቲ እያደናቀፈ ነው፣ የኛን ዲፓርትመንት እድገት በኦርጋናይዜሽኑ ላይ የምንፈጥረውን ተጽዕኖ እያሰናከለብን ነው ወይም እያስተጓጎለ ነው ብለው ምን መሆን ጀመሩ? መበሳጨት ምናምን ጀመሩ። አሁንም ኢሞሽናል ኢንቮልቭ ሆኑ ማለት ነው በዚህ ፓርት ላይ ማለት ነው። ስለዚህ ፌልድ ኮንፍሊክት የምንለው ይሄን ነው ማለት ነው። እሺ አራተኛው ስቴጅ ላይ ስንመጣ ደግሞ ማኒፌስት ኮንፍሊክት አለ ማለት ነው። ማኒፌስት ኮንፍሊክት ማለት ኮንፍሊክት ካምስ አውት ኢንቱ ኦፕ። አያችሁ እዚህ ጋር ማኒፌስቴሽን ላይ ሲደርስ ነው ኮንፍሊክቱ የሚጀምረው ሙሉ ለሙሉ። ስለዚህ በዚህ ስቴጅ ላይ ምን አለ ካላችሁ this involves observable behavior በባህር የሚገለጽበት ስቴጅ ላይ ማለት ነው። አሁን አርጊው ያደርጋሉ፣ አግሬሽን አለ፣ ፓሲቭ አግሬሽን ኦር ኢቭን ሳቦቴጅ ነው። ስለዚህ አሁን አክቹአሊ በቃ ስሜታቸውን ወርዶች በተለያዩ አክሽኖች በሰውነት ምናምን ነገር የሚገልጹበት ፓርት ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር during a board meeting the marketing manager openly argue with the finance director accusing them of not understanding the market while the financial director calls the marketing plan frivolous ቢለባቸው ማለት ነው። ስለዚህ አሁን ለምሳሌ ቦርድ ሚቲንግ ላይ ስብሰባ ላይ ተገናኙ። ከዛ ማርኬቲንግ ማናጀሩ ምን ማድረግ ጀመረ? አርጊው ማድረግ ጀመረ። የፋይናንሻል ዳይሬክተሩን መውቀስ ጀመረ። ምክንያቱም ማርኬቱን አልተረዱም፣ የኛን ሀሳብ አልተረዱንም፣ ብሩንም እኛ ለምንፈልገው አላማ አልሰጡንም ምናምን እያለ ንዴታቸውን መግለጽ ይጀምራሉ ማርኬቲንግ ማናጀሩ ማለት ነው። ግን ፋይናንሻል ማናጀሩ በተራው ምን ይላል? የእነሱን ስራ ማጣጣል ቢይዝ ማለት ነው። የማይረባ ማርኬቲንግ ፕላን ያላቸው ለዚህ አላማቸው ደግሞ ብር ብክነት ነው የሚሆነው ምናምን እያለ የእነሱን ሀሳብ ውድቅ ቢያደርግባቸው እርስ በርስ በቃ ማኒፌስት ተደረገ ማለት ነው። በአርጊው ላይ ስሜታቸውን ኤክስፕሬስ እያደረጉ ነው ማለት ነው። ስለዚህ ከዚህ በኋላ ወደ ምን አይነት ስቴፕ ነው የሚሄደው ማለት ነው? አክቹአሊ ኮንፍሊክቱ ተፈጥሯል። ኮንፍሊክቱ ሪዞልቭ መደረግ አለበት። ስለዚህ ኮንፍሊክት ሪዞሉሽን ኢዝ ዘ ስቴጅ ዌር ዘ ኮንፍሊክት ኢዝ ሳትልድ ስሩ ሰም ፎርም ኦፍ ኢንተርቬንሽን። ስለዚህ አሁን ኮንፍሊክቱ ሪዞልቭ መደረግ አለበት። ምክንያቱም ኮንፍሊክቱ እንደተካሄደ ስላየን ምን ላይ ይደርስበታል? በኢንተርቬን በማድረግ እነሱን ወይ ኮምፕሮማይዝ ማድረግ ነው ወይ አንዱ ፓርቲ ዊን እንዲያደርግ ነው ወይም ሀፋፍ ሁለቱን የሚያስማማ ሶሉሽን ክሬት መደረግ አለበት። እና በእኛ ኬዝ አሁን በኤግዛምፕሉ ስናይ the CEO or chief executive officer steps in and decide to split the budget 60-40% ነው። ለአንዱ 60 ለአንዱ 40 ቢወስን or they find a way to fund both cutting costs elsewhere ነው። ስለዚህ ሲኢኦም እንዳለ 60-40 በቃ አንተ 60%ቱን ይሰጥ ከበጀቱ 40ውን ለሱ ይሰጥ ምናምን እያለ እንደዚህ ቢያረግ ነው የሚለው። አሁን ይሄ አንዱ ኮንፍሊክት ሪዞሉሽን ስቴፕ ነው። ስለዚህ ወይ ሁለቱን የሚያስማማው ወይ አንዱን ፓርቲ የበለጠ ተጠቃሚ የሚያደርግ
ስምምነት ላይ መደረስ አለበት ማለት ነው። ከዛ የመጨረሻው ስቴፕ ምንድነው የሚሆነው? ኮንፍሊክት አፍተር ማዝ የሚባል ነገር አለ። አፍተር ዘ ኮንፍሊክት ያለው ማለት ነው። ኮንፍሊክት አፍተር ማዝ ማለት ዘ ሪዛልቲንግ አትሞስፌር አፍተር ዘ ሪዞሉሽን። ስለዚህ መፍትሄ ከተሰጠ በኋላ ያለው ሁኔታ ከሪዞሉሽኑ በኋላ ያለው አትሞስፌር ምን እንለዋለን? ኮንፍሊክት አፍተር ማዝ እንለዋለን። ከዛ አሁን እዚህ ጋር የምናየው ኮንዲሽን ምንድነው? ኢፍ ዘ ኮንፍሊክት ዋዝ ሪዞልቭድ ዌል ሪሌሽንሽፕ ማይት ቢን ስትሮንገር። ስለዚህ ሶሉሽኑ በአግባቡ ኮንፍሊክቱን በአግባቡ ከፈታ ነው በመሀላቸው ያለው ሪሌሽንሽፕ ይጠናከራል፣ ለቀጣይ ጊዜ ያላቸውን ሪሌሽንሽፕ ያስተካክላሉ። ግን ኢፍ ኢት ዋዝ ሪዞልቭድ ፑርሊ ኮንፍሊክቱን በአግባቡ ካልፈታ ነው። ለምሳሌ ዋን ፐርሰን ፌልት ክራሽድ እንደተጎዳ እኔ ተጎድቻለሁ በዚህ ስምምነት ምናምን ቢል ምን ይፈጥራል ማለት ነው? ኢት ክሬት ኤ ኒው ላተንት ኮንፍሊክት ፎር ዘ ኔክስት ሳይክል። ስለዚህ እንዳየነው ቅድም ላተንት ኮንፍሊክት ምንድነው ብለናል? ሲድ ኦፍ ኮንፍሊክት ነው ብለናል። ስለዚህ አሁን ይሄ ሰውዬ ምንድነው ይሄኛው ፓርቲ ማርኬቲንግ ማናጀሩ ለምሳሌ አሁን እነሱ ቢጎዱ በዚህ ውሳኔ እኛ ተጎድተናል። ስለዚህ ይሄ ቂም እንዲይዙ ያደርጋቸዋል። ስለዚህ ይሄ ቂም የያዛቸው ለቀጣዩ ኮንፍሊክት ቀጣይ ዙር ኮንፍሊክቱ እንዲጀመርና እንደ ሲድ ይሆናል ማለት ነው። ስለዚህ ኮንፍሊክቱ ሳይክሉ እንዲቀጥል ያደርገዋል ማለት ነው። ስለዚህ እዚህ ጋር ባየነው መሰረት ማለት ነው። ስለዚህ ለምሳሌ if the financial director feel forced into compromise it might be more rigid next year creating a new latent conflict restarting the entire loop ነው የሚለው። ስለዚህ ለምሳሌ ፋይናንሻል ዳይሬክተሩ ኮምፕሮማይዝ እንዲያደርግ ቢስማማ፣ ኮምፕሮማይዝ ማለት ዊን ዊን ሀፋፍ እንዲያሸንፉ ቢደረግ ሁለቱን የሚያስማማ ሀሳብ ማለት ነው። ሚድል ግራውንድ ክሬት ቢደረግ በስምምነቱ ላይ ምን ሊሆን ይችላል? በቀጣዩ ዓመት ላይ ሪጅድ ሊሆን ይችላል ማለት ነው። እነሱን እየጠላቸው የበለጠ ቂም ሊይዝባቸውና ይሄ ደግሞ ለቀጣዩ ኮንፍሊክቱ እንዲቀጥል እንደ ሶርስ ሊሆን ይችላል ማለት ነው። ስለዚህ ሳይክሉ እንደገና እንዲቀጥል ያደርገዋል ማለት ነው፣ በአግባቡ ሁለቱን የሚያስማማ ውሳኔ ካልተሰጠ። ስለዚህ እነዚህ ስቴፖች ምንድናቸው ማለት ነው? በኮንፍሊክት ፕሮሰስ ውስጥ ያሉ ናቸው። ስለዚህ ኮንፍሊክት ሲፈጠር ከሶርሱ እስከ ኮንፍሊክቱ አልቆ እስካለው ድረስ ያለው ይሄን ይመስላል ማለት ነው። እሺ የመጨረሻው ፓርት የሚሆነው የዚህ ቻፕተር ይሆናል ማለት ነው። ኮንፍሊክት ማኔጅመንት ሜቶዶሎጂ ኤንድ ስታይል የሚለው ይሆናል ማለት ነው። ስለዚህ ኮንፍሊክት እንዴት ማኔጅ ማድረግ እንችላለን፣ እነሱን ማኔጅ የምናደርግባቸውን ስታይሎች ወይም ቴክኒኮች እናያለን ማለት ነው። So the term conflict refers to perceived incompatibility resulting typically from some form of interference or collision። ስለዚህ እስካሁን እንዳየነው ኮንፍሊክት ምንድነው? ፐርሲቭድ ኢንኮምፓቲቢሊቲ የማይጣጣም የተለያየ ኢንተረስት ጎል አቲቲዩድ ሲኖረን የሚፈጠር ነገር እንደሆነ አይተናል። ሶ ኮንፍሊክት ማኔጅመንት ማለት ደግሞ ምንድነው ማለት ነው? is the employment of strategy to correct this perceived difference in a positive manner። ስለዚህ ኮንፍሊክት ማኔጅመንት ማለት የተለያዩ ስትራቴጂዎችን በመጠቀም ይሄ ፐርሲቭድ ዲፈረንሳቸውን ወይም ኮንፍሊክት የፈጠረባቸውን ነገር የማስተካከል ሂደቱ ኮንፍሊክት ማኔጅመንት ይባላል ማለት ነው። ስለዚህ ኮንፍሊክቱንም ሶልቭ ስናደርግ in positive manner ይሆናል ማለት ነው። እሺ ቀጣይ ስለዚህ የምናየው ምንድነው? ሜቶድስ ቱ ዲል ዊዝ ኮንፍሊክት ነው። ስለዚህ ሜቶዶቹን አሳያቸዋለሁ ማለት ነው። ኮንፍሊክት ሲፈጠር እንዴት ዲል እንደምናደርግ ወይም እነዛን ኮንፍሊክቶች ማኔጅ እንደምናደርግ ማለት ነው። so there are 5 basic conflict management style. the first one is competition or win lose situation የምንለው አለ። ስለዚህ ኮምፒቲሽን ማለት ዊን ሉዝ ሲቹዌሽንን ከተጠቀምን ያሸንፋሉ አንተ ትጎዳለህ ማለት ነው። ስለዚህ ዋን ሳይድ ቤኔፊት የሚያደርግ ሶሉሽን ክሬት ልናደርግ እንችላለን። እንደ ኬዙ አይተን ማሸነፍ ካለብኝ እኔ አሸንፋለሁ፣ እሱ ማሸነፍ ካለበት እንዲሸነፍ እናደርጋለን። ዊን ሉዝ ሲቹዌሽን የምንለው ይሄ ነው፣ ኮምፒቲሽን ይባላል ማለት ነው በሌላ ወይም ሌላኛው ምንድነው? አኮሞዴሽን ይባላል። አኮሞዴሽን ከሆነ ደግሞ ሉዝ ዊን ሲቹዌሽን ነው። እናንተ ራሳችሁ እንድትሸነፉና በቃ እሱ እንዲያሸንፍ ወደ እሱ አይዲያ የማዘንበል ሂደቱ ሉዝ ዊን ሲቹዌሽን ይባላል። ራሳችሁን ተሸናፊ አድርጋችሁ ያኛው እንዲያሸንፍ የማድረግ ሂደቱ ወይም የሱ ሐሳብ ተቀባይነት እንዲኖር ማድረግ ሂደቱ ማለት ነው። ወይም አቮይዳንስ አለ። አቮይዳንስ ማለት ሉዝ ሉዝ ሲቹዌሽን አለ። በቃ ሁኔታው የማይፈታ ጉዳይ ነው ብላችሁ ካሰባችሁ ሉዝ ሉዝ ሲቹዌሽንን ብትጠቀሙ ተመራጭ ነው። በቃ ጉዳዩ መተው ማለት ነው። እስከጭራሹ በዛ ጉዳይ ላይ አለማውራት ማለት ነው፣ አለመከራከር። ሶ ሉዝ ሉዝ ሲቹዌሽን የምንለውን ልንከተል እንችላለን። ብዙ ጊዜ በሴንሲቲቭ ጉዳዮች ላይ የምትከራከሩ ወይም ኮንፍሊክት የሚፈጠርባችሁ ከሆነ። ሌላኛው ደግሞ ኮምፕሮማይዝ አለ። ኮምፕሮማይዝ ማለት ሀፍ ዊን ነው ማለት ነው። ግማሽ የእናንተን አይዲያ የሚደግፍ ግማሽ የእነሱን አይዲያ የሚደግፍ ሶሉሽን ክሬት ማድረግ ኮምፕሮማይዝ ይባላል ማለት ነው። ሀፍ ሚድል ግራውንድ ላይ ማለት ነው።
ሌላኛው ኮላቦሬሽን ነው። ኮላቦሬሽን ከሆነ ደግሞ ምንድነው ዊን ዊን ሲቹዌሽን ነው። በቃ ሁለታችሁን የሚያስማማ ሀሳብ ላይ መድረስ ከቻላችሁ ኮላቦሬሽን ይባላል ማለት ነው። ስለዚህ ኮንፍሊክቶች ሲፈጠሩ በእንደዚህ አይነት በአምስቱ መንገዶች በዋናነት መፍታት ትችላላችሁ ማለት ነው። ሶ ይህ ሜትድ በዲያግራም ላሳያችሁ ምን እንደሚመስል። በዲያግራም ሳሳያችሁ ይህ ምን ይመስላል ማለት ነው። እዚህ ጋር ሎ ቱ ኢንክሪዝ አለ፣ አሰርቲቭነስ ይባላል። ኮንሰርን ፎር ሰልፍ ነው። አሁን ከኮንሰርን ፎር ሰልፍ እና ኮንሰርን ፎር አዘር ወይም ኮኦፐሬሽን እና ከአሰርቲቭነስ አንጻር ነው ማሳያችሁ ማለት ነው። ሌሎች ኮንሰርንም ካሎ ወደ ሄ ነው። የሌሎች አይዲያ የመሰማት እድሉ ሲጨምር ወደዚህ አለ። የኛ አይዲያ እየተሰማ ከሄደ ደግሞ ወይም እኛ ሀሳብ እየተደመጠ ካለ ወደዚህ እየጨመረ ይሄዳል ማለት ሎ ቱ ሃይ ማለት ነው። ሶ የመጀመሪያው ምንድነው አቮይዲንግ አለ። አቮይዲንግ እዚህ ጋር ካያችሁ ነው ሎ ነው ለሁለቱም፣ የኛም ኮንሰርን የሌሎችም ሰዎች ኮንሰርን ሎ ነው። በቃ ጉዳዩን ማስወገድ እንዳልነው አቮይድ ማድረግ ማለት ነው። ሌላኛው ደግሞ ኮምፒቲንግ ላይ ከመጣን የኛ ኮንሰርን ይጨምራል ማለት ነው። ዊሉ ሲቹዌሽን ያለው ራሳችን የኛ አይዲያ የሚበልጥበት ሲቹዌሽን ካለ ኮምፒቲንግ ይባላል። የእነሱ አይዲያ ሆኖ የኛ እዚህ ጋር ሃይ ላይ ደርሷል ማለት ነው። ሌላኛው ደግሞ ወደዚህ ስንመጣ ኮምፕሮማይዝ ነው። ኮምፕሮማይዝ ሚድል ግራውንድ የምንለው ከኛም ሀፍ አለ ከእነሱም ሀፍ አለ። ዊን ዊን ሲቹዌሽን የምንለው ማለት ነው። ሶሪ ዊን ዊን ሳይሆን ሀፍ ነው። ሀፍ ዊን ሀፍ እነሱ ሀፍኛ ዊን የምናደርግበት ማለት ነው። ሌላኛው አኮሞዴቲንግ ላይ ከመጣ ሉዝ ዊን ያልነው ማለት ነው። የእነሱ አይዲያ እንዲበልጥ የእነሱ ኮንሰርት ተደማጭ እንዲሆን ማድረግ ማለት ነው። የራሳችንን ሎ አርገን ሌላኛውና ቤስቱ ደግሞ ምንድነው ኮላቦሬቲንግ የምንለው ማለት ነው። ዊን ዊን ሲቹዌሽን ሁለታችንን የሚያስማማ ሀሳብ ላይ መድረስ፣ የኛም ኮንሰርን ሃይ የእነሱን ኮንሰርን ሃይ የሚሆንባት ስቴጅ ላይ ማለት ነው። በዚህ መሰረት በእነዚህ ስትራቴጂዎች በመጠቀም ኮንፍሊክትን ማኔጅ ማድረግ እንችላለን ማለት ነው። ስለዚህ ቻፕተር 5 ይህን ይመስላል። ይህን ኮርስም በዚህ ጨርስላችኋለሁ ማለት ነው። በቀጣይ ምን አይነት ኮርስ ልስራላችሁ ኮመንት ላይ አሳውቁኝ። ማስተካከል ያሉብኝ ነገሮችም ካሉ ኮመንት ላይ ጻፉልኝ። ቪዲዮንም ላይክ አድርጉት። ለመጀመሪያ ጊዜ ከሆነ የደርሳችሁ ቪዲዮ ሰብስክራይብ በማድረግ የደወል ምልክቱን በመጫን አዳዲስ ቪዲዮዎች ስለቅ ይደርሳችኋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።